ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ዘወትር በየሳምንቱ በሰዓት ወደ እናንተ ብቅ የሚለው ኪያሾ ጀምሯል። ባለፈው ሳምንት እንደምታስታውሱት ከሙዚቀኛና ፊልም ባለሙያ ዮናስ ጎርፌ ጋር የጀመርነውን ቆይታ ክፍል 2 ለዚህ እንደምናደርግ ነበር የተነጋገርነው። የዛን ክፍል 2 እንድትከታተሉን ጋብዛችኋለሁ። አብራችሁ ቆዩ። እኔ ማንሳት የፈለኩት አንተም በመጽሐፍ ላይ ዋና አርገህ ከፊት ያስቀምጥከው ገላትያ 5:21 ነው። ገላትያ 5:21 ስለ ዘፈን ብቻ አይደለም ያወራው። ስለ ስካር ያወራል፣ ማመንዘር ያወራል፣ ስለ ስርቆት ያወራል፣ ስለ ተለያየ ነገር ያወራልና ስለነዛ ነገሮች ከማንም ሰው ጋር ክርክር ለመቅጠም አንነሳም። ግልጽና ግልጽ ናቸው፣ እንግባባባቸዋለን። እና ስለዚህ ማመንዘር አንስተ ከነጭ ከጥቁር ከማንም ሰው ጋር እንትን ውስጥ አትገባበትም። በወንጌል ይመን አይመን በኦርቶዶክስ ክርስቲያን ይሁን ወይ ካቶሊክ ኢቭን ሙስሊም እንኳን ቢሆንና በመጽሐፍ እንኳን ባያምን በእነዚህ ነገሮች ላይ አትነጋገርም። ዘፈን ላይ ስንመጣ ግን እንደዚህ ሊያው እንትን ያደረገን ነገር ምንድነው ማለት እኛ ኃጢአት ሆኖብናል። አንተ ደግሞ እና እንዳንተ አይነት አድማ አስተሳሰብ ያላቸው ሰዎች ደግሞ በፍጹም እያሉ ለመሞጋገት የቀረብንበት ምክንያት ምንድነው? የኔም አርጉመንት ያለው እዛ ላይ ነው። የተዛባ የመጽሐፍ ቅዱስ ትርጉም ይዘናል። ያ የተዛባ የመጽሐፍ ቅዱስ ትርጉም ነው አሁን ወደዚህ እንዲህ ወደ ከረረ ነገር ውስጥ እንድንገባ ያደረገን። ከመላው ዓለም ይህን ብዙ ጊዜ ደጋግሜው መጽሐፍ ውስጥ በጣም አጥብቄዋለሁ። ከኬንያ ካጠገባችን አንስተ እስከ ዓለም ዳርቻ አውስትራሊያ ድረስ ብትሄድ እንደዚህ የሚያስብ አንድ ክርስቲያን አታገኝም። አንድ እነሱ ጋር ያለው ንትርክ በዘውግ ላይ ነው፣ በሙዚቃው አይነት ላይ። ለምሳሌ ያህል ሂፕ ሆፕ በሰይጣን ኢንፍሉዌንስ የሆነ ነው ብሎ የሚያስተምር አንድ ኬንያዊ ፓስተር ሊኖር ይችላል። ግን ሴኩላር ሙዚቃ ግን ኃጢአት ነው አይደለም የሚለው። የተወሰነን አይነት ሙዚቃ ይቀበላል፣ የተወሰነ አይነት ሙዚቃ አይቀበልም። እኛ የተምታታብን ልክ መስመር እንዴት ተሰመራ አድርገን እንድናስብ ሆነናል። እና ይሄ በኢቫንጀሊካል ወይም ጎስፕል ሙዚቃ ካልሰራ በስተቀረ ወደ ገሃነም የሚገባ አይነት መጽሐፍ ላይ እንደተጠቀስኩት የዛ ከሩዋንዳ የመጣው ልጅ ጎስፕል ዘማሪ ከታወቀ ፔንቴኮስታል ቸርች የመጣ ልጅ እኔ ስቱዲዮ መጥቶ ይሰራ የነበረው በሩዋንዳ ጭፍጨፋ ላይ ስለተፈጸመ ስለ ሂውማን ራይት ኢሹ እና ስለ ሴቶች እኩልነት ኢሹ ምናምን ነበር ዘፈን ይሰራ የነበረው። እና ከኔ ጋር ያሉትን የሙዚቃ ተማሪዎችን ልጆች ሙዚቃውን አብረን የምናቀናበው የነበሩ ልጆችን አውቄ ነው የነካኋቸው። እንዴ ሰው እኮ የታወቀ ጎስፕል ዘማሪ ነው፣ እነሱም አንዳንዶቹ ያውቁታል። መዝሙሩን እዛው አሰማን። እንዴት ነው ዘፈን አሁን ለኛ የሚከብደን ፓርት ዘፈን ደግሞ ትሰራለህ? ይሄን እንዴ መልእክቱ እኮ የሚያወራው ስለ ፍቅር፣ ስለ ሰላም፣ ስለ እርቅ ነው። እሺ የፍቅር ዘፈንስ ቢሆን ለአንተ ልጆቹ ጠየቁት እና እሱን ውስጥ የሚከለክለው ምንድነው አለ። ገላትያ 5:21 አለ። እሱ የራሱ መጽሐፍ ቅዱስ አወጣ። የለም እሱ እንደዚህ የሚባል ጭራሽ ነገር ከየት አመጣችሁት አለ። የኛ ላይ ይላል፣ ያንተ ላይ አይልም፣ የኔ ላይ አይልም። እና በኋላ ጭራሽ ማሾፍ ጀመረ በእኛ there is no love in Ethiopia አለ። እና እነሱ ጋር ያለው የትርጉም ያኔ ያንተን መጽሐፍ ካነበብኩት በኋላ ማለት ካነበብኩት በኋላ ለምሳሌ 3 የአማርኛ ቅጆችን አስቀምጣሃል። እንደገና ደግሞ ወደ ሌሎች የኤንአይቪ እና የኪንግ ጄምስ ወደ 5 መጽሐፍ ትርጉሞችን አስቀምጣሃል። እና ለምሳሌ በአንደኛው ይሄ ቀለል ባለ አማርኛ ተብሎ በመጽሐፍ ቅዱስ ማህበር ራሱ ባሳተመው ላይ የለም፣ ተስተካክሏል። እኔ ላነሳለ የፈለኩት ኦኬ ገላትያ 5 እንደዛ ሆኖ መጀመሪያ ላይ ስተት ነበረ እና አሁን ተስተካክሎ ቅጥ ያጣ ፈንጠዝያ ኦርጂ ማለት ቅጥ ያጣ ፈንጠዝያ ማለት ነው። አስተካክሏል። ግን ስቲል እዛጋም ሆነን ማለት ነው ስቲል እዛጋም ሆነን ጓደኞቹን ስናያቸው ያ ስሜት የለውም ወይ ማለት ሮሜ 13ን ብትሄድ አንደኛ ጴጥሮስም ላይ ያለውንም ጥቅስ ብትመለከት አብረው ጎረቤት ሆነው የተጠቀሱት ሐሳቦች እና ጥል ክርክር ምናምን ከክርስቲያናዊ ስነ ምግባር ጋር በጣም እንትን ያለው አይደለም ወይ እና የስጋስ ተብሎ አይደለም ወይ ያሉትና ተስተካክሏል ለማለት እንዴት ነው? ግን አሁን የስጋ ስራዎች ብለው የዘረዘሯቸው መግደል፣ መመቀኘት፣ መጥላት፣ ምንዝርና ሌላ ነገሮች ከዛ ውስጥ ዘፋኝነት ብለው ጠቅሰውታል። በእኩል ደረጃ ነው፣ ከመግደል ጋር እኩል ነው። መስፈንን ኃጢአት አድርጎ ያቀረበው ያማርኛ ሰው እየዘፈነና እየገደለ አንድ አይነት ነው። በመጽሐፍ ቅዱስ በአማርኛው መጽሐፍ ቅዱስ እየሰረቀም እየዘፈነም እኩል ነው፣ እያመነዘረም እየዘፈነም እኩል ነው፣ እየተሳደበም እየዘፈነም እኩል ነው።
ሁሉም ኃጢአት ነው። በዛ አይነት ዝርዝር ከመጣ ዘፈን ሁሉ ጊዜም ኃጢአት ነው ማለት ነው። አንዳንዴ ጥሩ የሚሆን ኃጢአት የለም። መቼስ ኃጢአት ከሆነ ኃጢአት ሰው ርቦትም ሰርቆ ቢበላ ኃጢአት ነው። ሰርቆ ቢበላ ኃጢአት ነው፣ ንስሐ ይገባል እንጂ ርቦት ሰርቆ ስለበላ ጽድቅ አይሆንለትም። ዘፈን ጋር ገሰስን ስንመጣ ግን አብዛኛው ሰው እንደሚያምነውና እንደሚናገረው አንዳንድ ጥሩ ዘፈኖች አሉ ይላል። ኢቨን ዘፈን ኃጢአት ነው ብሎ እንኳን የሚከራከሩ ሰዎች ስታናገራቸው ኦፍ ኮርስ የተማር ልጅ እንዴት ነው ኃጢአት የሚሆነው? ስለ ሀገር፣ ስለ እኩልነት፣ ስለ ብዙ ነገሮች የሚያወራውን ዘፈን እንዴት ኃጢአት ነው እንላለን? እንላለን እንጂ ገላትያ 5:21 ዘፈን ኃጢአት ነው ካለ ከአበባዬ ሆይ ለምለም አንስቶ እስከ የሴትን ገላ ገላልጦ እስከሚያወራው ድረስ በሙሉ ኃጢአት ነው። እውነታው ግን እንደዛ አይደለም። ምክንያቱም በዘፈን መልካም ነገር የሚደረግ እናያለን። መጽሐፍ ይዙን ጠቅሼዋለሁ። በዘፈን የተሰሩ መልካም ነገሮችን ዝርዝር ላይ አስቀምጫለሁ። ይቻላል፣ በዘፈን መልካም ነገሮችን መስራት ይቻላል። ስለዚህ ኃጢአት ከሆነ ግን መልካም ነገር ሰራበት አትችልም። የተሳሳተው አተረጓጎሙ ነው። ቅጥ ያጣ ፈንጠዝያ ኦርጂ የሚለው ወይም ወደ ኋላ ራሱ ኮሞይስ የሚለው ቃል ሲተረጎም ኦርጂ ወደ እንግሊዝኛው ስለሚቀርበን ነው እንግሊዝኛው የምንጠቅሰው እንጂ በጀርመንኛው፣ በፈረንሳይኛው፣ በጣሊያኛው ወደ 20 ምናምን መጽሐፍ ቅዱሶችን ሰብስቤያለሁ ከዚህኛው ውጪ እዛ ላይም ጠቅሻለሁ። አንዳቸውም አይሉ ሁሉም የሚሉት ምንድነው? ቅጥ ያጣ ፈንጠዝያ ነው። ቅጥ ያጣ ፈንጠዝያ የሚለው የቃሉ ትርጉም ደግሞ ኦርጂ የሚለው ቃል ሐሳቡ ለጣዖት የተደረገን አምልኮ፣ በዛ ውስጥ የሚደረግን ስካር፣ በዛ ውስጥ የሚደረግን ከሚገባ በላይ መብላት መጠጣትን፣ በዛ ውስጥ የሚደረግን ደግሞ ወሲብ፣ አንድ ላይ እነዚህ ሁሉ የተተራመሱበት ድግስ ነው። በዛ ቦታ መገኘት፣ ይህንንም ማድረግ፣ ይህንንም እንዲያደርጉ የሚያበረታታ የዘላለም መንግስት አይወርስም። ማምለክ አልተከለከለም ለእግዚአብሔር እስከሆነ ድረስ። መብላት መጠጣትም አልተከለከለም በአግባቡ እስከሆነ ድረስ። ወሲብም አልተከለከለም በአግባቡ እስከሆነ ድረስ። በአግባቡ እስከሆነ ድረስ። ዘፈንም አልተከለከለም በአግባቡ እስከሆነ ድረስ። ለምን ዘፈንን ከዛ ውስጥ ነጥለን እናወጣለን? ካወገዝን ሁሉንም ነው አለም እናወግዘው። እንግዲህ ወሲብን ማወግዝ አለብን ማለት ነው። ለምሳሌ ከሌሎች ሰዎችም ጋር ስንጨዋወት በእንደዚህ አይነት ጉዳይ የምናነሳው ጠንካራ ሀሳብ ነው። እንዲቀላል አልመሰለኝም። ሰዎችም እንትን የሚሉን ግን አሁን ብዙ ጊዜ ክርክር ውስጥ የሚከተን ብለህ ያስቀመጥከው ቃል ዓለማዊነት የሚለው ሀሳብ ይመስለኛልና ለሴኩላር ለሚለው የእንግሊዘኛ ጥሩ ቃል ስላላገኘን እና እስቲ ሀሳቡን ብታነሳው። እሱ በጣም ጥሩ ጥያቄ ነው። ምክንያቱም ዓለማዊ የሚለው ቃል መጽሐፍ ቅዱስ ዓለማዊ የሚለው እና እኛ በዘልማድ ዓለማዊ እያልን አንደርስታንድ ያደረግነው ነገር የተለያየ ነው። ኦፍኮርስ የቋንቋ ሁሉ ጊዜ ያድጋል ይሞጋል ምንም የሚባል ነገር አለ። ግን መጽሐፍ ቅዱስ ዓለማዊ ሲል መግደል፣ መስረቅ፣ ማመንዘር እንደዚህ ክፉ ነገሮች ነው። እገሌ ዓለማዊ ነው ማለት መጽሐፍ ቅዱስ ብያለሁ ነውር ነው። ምን ማለት ነው? ሌላ አነጋገር እገሌ ዓለማዊ ነው ስትል ያ ሰውዬ ሰካራም ነው፣ ያ ሰውዬ ገዳይ ነው፣ ያ ሰውዬ መንዝራ ነው እያልከው ነው ያለው። አይሆን ግን ይችላል ለማለት የተፈለገው ግን በእኛ በፕሮቴስታንቱ በወንጌል አማኞች ሰርክል ውስጥ አይደለም ለማለት ነው። አንደኛው ችግር እሱ ጋር ነው ያለው። ሁለተኛው ደግሞ በሙዚቃው ስንመጣ ዓለማዊ ሙዚቃ የሚባል ነገር ካለ ዓለማዊ አናጢነት አለ፣ ዓለማዊ ዶክተርነት አለ፣ ዓለማዊ ችግሩ ያለን የቃላት የቋንቋ ጥረታችን ላይ ነው ያለው። እኛ ሴኩላር የሚለውን ነገር መተርጎም አልቻልንም በራሳችን ቋንቋ። አማርኛው ፊት የሚያደርግለት አላገኘንም። እኔ ማህበረሰባዊ ያልኩት ለመተርጎም ሞክሬያለሁ። አንድ ሁለት የቋንቋ ሰዎችንም ለማማከር ሞክሬያለሁ። አዲስ አበባ ዩኒቨርሲቲ አንድ የቋንቋ ምሁርም እንዲሁ ለማናገር ሞክሬያለሁ። እሱም ያለኝ ይሄ ዓለማዊ የሚለው ቃል ሴኩላር ከሚለው ጋር በጣም አስቸጋሪ ነው ለመፍታትና ማህበረሰባዊ የሚለው ትንሽ ይቀርበዋል፣ ግን ከዛ የተሻለ ግን እኔም ልረዳ አልችልም ማለት። ማሰብ ያለብን ማህበረሰባዊ የሚባል የኪነ ጥበብ ስራ ፓርት አለ፣ መንፈሳዊ የሚባል አለ። ስለ እግዚአብሔር ስራ፣ ስለ እግዚአብሔር እና ስለ ሰይጣንም ነው ይችላል። በነገራችን መንፈሳዊ ስንል እሱንም በዛ ውስጥ ሊኖር ይችላል። ሰይጣንን ማምለክ ነው ሳይሆን መንፈሳዊ እኮ ነው። ዓለማዊ ነገር ግን ያው የጨለማው ስራ ነው። ሴኩላር ስንል ግን ስለምንበላው፣ ስለምንጠጣው፣ ስለምንኖርበት፣ ስለ ሶሻል ኢሹ፣ ስለ ፖለቲካው፣ ስለምን ሁሉ የሚያነሳ በዛ ውስጥም ደግሞ ጥሩና መጥፎ፣ አስቀያሚና ቆንጆ ሁሉን ጠቅልሎ የያዘ ፓርት ነው። ስለዚህ ሌላ ቃል መፈለግ አለብን። ምናልባት እኔ አሁን ማህበረሰባዊ እያልኩ የምለው ነገር ብዙ ላያረካ ይችላል። ግን ሴኩላር የሚለውን ግን መተርጎም ያለብን በዛ ነው እንጂ ሴኩላር የሚለውን ዓለማዊ በሚል ሊሆን አይገባም። ለምሳሌ የሙዚቃ ራሱ ይሄ ዘፈን የሚካሄድበት አሁን በእኛም ሀገር በሌሎችም አካባቢ ስትመለከት ተያይዞ አብሮ
ቅድም ጓደኞቹ ብዬ ልልህ የፈለኩት ሐሳብ ምንድነው አሁንም እኛም አካባቢ ላይ ለምሳሌ ሱሰኝነት እነ ጫት እነ ሲጋራ እነ ሐሺሽ እነ ዝሙት እነ አልኮል አሁንም እዛው ጓደኛ ናቸው ለኛ አሁንም እዚህ ጋር ሆነን ለምንመለከት ሰዎችና ስቲል አሁንም አይከብደንም ወይ ማለት ይሄንን ጓደኛቸውን ነጥለን እናኛ ጋር ማለት ከጓደኞቹ መካከል ማለት ዳር ስቲል አንድ ላይ ማለት ነው ክሎዝ ፍሬንድ ናቸው እና ልክ ነህ ስለ ኮንሰርት እንመልከተው ኮንሰርት መጽሐፍ ውስጥ ይያዋለሁ በጣም አሁን ከሚያበግነኝ ሌላው ነገር ምንድነው እዚህ ሀገር ውስጥ የኮንሰርት ነገር መለወጥ ኮንሰርት ማለት አሁን ጊዜ ቢራ ማለት ነው በቃ የአንደኛ የሳንቲሙ ያን ተግልባጭ ማለት ነው እሱ ኮንሰርት ይዘጋጃል መጠጥ እንደ በገፍ ነው የሚቀርበው ሰው ይሳከራል ስለ ኮንሰርት ግን ስለ ወጪው ስናስብ መጠጥ በአካባቢው እንኳን አይፈቀድም መግባት እንኳን አይፈቀድለትም አሁን ከልጆቼ ጋር ወደ የጃዝ ፌስቲቫል ብዙ ጊዜ እንሄዳለን ሞንትሪያል ጃዝ ፌስቲቫል የሶስት ቀን መንገድ ምናምን እየነዳን አካባቢው እንኳን እንዲደርስ አይፈቅዱለትም ብዙ ጊዜ ኮንሰርቶች የሚደረግባቸው አካባቢዎችም ይታጠራሉ ሰው ይፈተሻል ሲገባ ረብሻ በስካር አስነሳለሁ ካለ ማንቁርቱን ይዘው ነው የሚያስወጡት ሰው ሙዚቃውን እንዲደሰትበት እንዲዝናናበት መንገዱን ይፈቅዳሉ እርግጥ ነው ውድስቶክ የሚባል አይነት አለ ያ ምንድነው እሱ ውድስቶክ ማለት በቃ ኮንሰርቱ የተዘጋጀው ልትሳከር ልትደባደብ በቃ ልታብድ ነው የምትሄደው የታወቀ ነው ኮንሰርቱ ውድስቶክ ነው ከተባለ ይታወቃል በቃ እንደም አካባቢ ብዙ አምቡላንስ ሁሉ ይቆማል ሰው ካግባብ ውጭ ስለሚል አብዛኛው ኮንሰርት ግን እንደሱ አይደለም እኛም ሀገር ብትመጣ ብሔራዊ ቲያትር ወይንም የድሮቹ የሚዘጋጁት የኩርዘበኛ ባንዶና የሚያዘጋጁት ኮንሰርቶች ብትሄድ እንደዚህ አልነበሩ አሁን ግን እኔ ኮንሰርት ብትሄድ በሰላም ሙዚቃ ሰምተህ ተደስተህ መውጣት የማትችልበት ሁኔታ ውስጥ ነው ያለው ስለዚህ ይሄ ባለበት ይሄንን ነው መለየት ያለብን ይሄንን ነው ማጥራት ያለብን ሙዚቃው አይደለም እኮ ችግሩ ሙዚቃውን አብረን ያቦካነው ነገር ነው ችግሩ ለምሳሌ እኔ ከ5 ዓመት በላይ ቦሌ ሮክ ክለብ ነው ከ5 ዓመት በላይ ተጫውቻለሁ ከማታ 2 ሰዓት ይጀምራል 4 ሰዓት ላይ ያበቃል ሰው ይመጣል በሰላም ይበላል ይጠጣል ሙዚቃ ሊያዳምጥ ይመጣል ጃዝ አምባም የነበረን ጊዜ ጣይቱ ሆቴል በሳምንት 5 ቀን 7 ቀን የጃዝ ማታ የነበረ ጊዜ አንደኛው ስትሪክት የሚኮንበት ነገር ማጨስ አይፈቀድም መሳከርም አይፈቀድም እንደ ወደዛ አይነት ረብሻ የሚገባ ካለ ሰው እንዲወጣ ይደረጋል እንዲህ አይነት ቤቶች ኢትዮጵያ ውስጥ አሁን አዲስ አበባ ውስጥ በብዛት አሉ ብዙ የለንም ግን መፍጠር ግን ይኖርብናል ከምንፈጥርበት አንደኛው መንገድ ምንድነው ሙዚቀኛው ራሱ እንዲህ አይነት ቤቶችን መፍጠር መቻል ወይም እንዲህ አይነት ቤቶችን እንዲያድጉ ማበረታታት ዋልጌ የበዛባቸውን ቤቶችን ማስወገድ አለመስራት ለሚሰራው ስራ ሙዚቃ ክብር መስጠት ኮንሰርት ሲያዘጋጅ ከእንዲህ አይነት ነገር በተቻለ መጠን የጠራ እንዲሆን መሞከር አለበት ችግራችን እኛ ራሳችን የወጪውን ሐሳብ ስንኮርጀው ደበላልቀናል ንጹህ አይደለም መጽሐፌ ላይም ብየዋለሁ ደጋግሜ ይህንን ነገር ማጥራት ኃላፊነቱ አንደኛው የራሱ ሙዚቀኛው ሌላው ደግሞ በጣም ሚስ አንደርስታንዲንግ ያለው ስንት ሰካራም ዶክተር አለ ስንት ሰካራም ፓይለት አለ ስንት ቃሚ እንደ ቢሮአቸውን ዘግተው የመንግስት ሰራተኛ ቃማ ምናምን የተባለ በቀደም ታሪክ ሄዶ ሲወራ ነበር ስራውን ትቶ እንደዚህ ያደረገ በጣም ብዙ ከፍተኛ ባለስልጣን አንስቶ እስከ ዝቅተኛው ድረስ በህክምና ያው በቀደም አንድ ወዳጅ ዶክተሩ በር ላይ ሲጠብቀው እነሱ አልመጣም ጠብቀው አለች ሲመጣ ጫት በዚህ እንትኑ ወደ እንትኑ ሲገባ ተግመጥምጦ ወጥቶ ጥርሱ ምናምን ይታያል አይቼዋለሁ ሲግመጥመጥ እኮ አይቼዋለሁ ሰው እንዳላየው ቁጫል ግን ሙዚቀኛው ላይ ነው የፍርጃል ለምንድን ነው ፓብሊክ ፊገር ስለሚታዩ ነው አንደኛው ችግራችን ምንድነው ሙዚቀኞቹም ሆነ አርቲስቶችን እኛ ሁሉ ጊዜ የምናያቸው በዋልጌነት አይን እንጂ ከሙዚቀኞቹ በጣም ብዙ ዲሲፕሊን የሆነ ላይፍ የሚኖሩ በትዳር ስለዚህ አሁን አንተ ልትለኝ የፈለከው በካራክተር ወይ በእንደዚህ አይነቶቹ ልንፈርጀው አይገባም በዚህ ላይ ሙዚቀኛ ስንልም እኮ በጣም ብዙ እኮ ነው በዓለም ውስጥ በሚሊዮን የሚቆጠር ሙዚቀኛ እኮ አለ በሀገራችን እኮ ምናልባት በሺህ የሚቆጠር ሙዚቀኛ እኮ አለ በተለያየ ዘርፍ ውስጥ ያለ እኛ የምናውቀው ስንቱን ነው ፐርሰናሊ እንኳን አንድ ሰው ስንት ሙዚቀኛ ያውቃል በጣም ብዙ ግን ዮኒ ሊያዝህና ለምሳሌ ገላትያ 5ን በተሻሻለው ብለን በ97 እንኳን ብንይዘው ቅጥ ያጣ ፈንጠዚያ ብለን እንኳን ብንይዘው ሪሊሱ የለም ወይኛ ማለት ኮሞይስ የለም ኦሪጂስ የለም ወይኛ አለ ስለዚህ አንድ ወጣት
ወይም እድሜም የገፋን ወጣት ሙዚቀኛ ክርስቶስ ኢየሱስን እንደ ግሌ አዳኜ ተቀብያለሁ ከየትኛውም ቤተ እምነት ይሁን ደዝም ማድረግ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ከየትኛውም ቤተ እምነት ይሁን የክርስቶስ ወንጌል ገባኝ የሚል ሰው ካለ ከነዛ ውስጥ መውጣት አለበት። ከኦርጅ ውስጥ መውጣት አለበት። ከእንደዚህ አይነት ቦታዎች ራሱን ማረቅ አለበት። እንደዚህ አይነት ቦታ መስራት የለበትም። የኔ ምኞት እንዲህ አይነት ስራ ለመስራት የሚፈልጉ ወጣቶችን የሚመክሩ እና ቅድም ያነሳን ጥልቅ አሳቢያን ላይ የተመሰረቱ ፓስተሮችና ወንጌላውያኖች ያስፈልጉናል። ለምሳሌ ያህል አንድ ወጣት አልበም መስራት ይፈልጋል፣ ዘፈን አልበም መስራት ይፈልጋል። ለአንድ ታወቀ ዘፋኝ ሙዚቀኛው ማለት ነው። ሙዚቀኛው ዘፋኝ ይመጣና እባክህን አቀናብርልኝ ብሎ 10 ዘፈን ያመጣለታል። ያ ወጣት ማድረግ ያለበት ምንድን ነው? ፓስተሩ ጋር ሄዶ ይኸውልህ እነዚህ 10 ዘፈኖች አሉ እሰራቸው እፈልጋለሁ፣ ቮካሊስቱን በጣም አደንቀዋለሁ፣ እወደዋለሁ፣ እንደ እግዚአብሔር ቃል ይልኝ ነው ማለት ያለበት። አይፈቅድለትም። እኔ ይሄ ነው ጥልቅ ሀሳቢያ ማለት። ያ ፓስተር ደግሞ እያንዳንዱን ዘፈን እንደ እግዚአብሔር ቃል አይቶ ግጥም ማለት ነው። በዛን ጊዜ ገና ዘፈን አልሆነም፣ ልብ በል ግጥም ነው። አይቶት ሶስተኛውማ እንደ ልቤን ያነካው ግሩም ዘፈን ነው፣ አራተኛው በጣም ጥሩ ነው፣ ሰባተኛው ግን ሲጀምር ጥሩ ነው፣ መሀል ሲደርግ ግን እንደ እግዚአብሔር ቃል አይደለም። ስለዚህ ይሄኛው ወይ ይሻሻል ወይ ቶ ነው ማለት ያለበት። ይሄንን ነው ፓስተሮቻችን ማድረግ ያለባቸው። የወንጌል አስተማሪዎቻችን ይሄንን ነው ማድረግ ያለባቸው። ሌላም ሁለተኛ ጨምርልሃለሁ። በዚህ ላይ የተወሰኑ ወጣቶች ይሰበስባሉ። 4-5 ወጣቶች ሆነው ፓስተራቸው ጋር ይሄዳሉ። ቦሌ ወረድ ብሎ በቀኝ በኩል ከእንትን ቦታ ገባ ብሎ አንድ ቤት ክለብ አለና እንጫወት ጠይቀውናል። ቤቱ ሄዳ ጠርተናል። ዲሰንት ቤት ነው፣ ጭፈራ የጩኸት ቤት አይደለም። ሰው የሚመጣው ሙዚቃ ለማዳመጥ ነው። ስለዚህ እዛ ለምንጫወት አስበናል። ምን ትላለህ? እንዲህ አይነኛ መከፍትላችሁ መቼ ነው የምትከፍቱት? መቼ ነው የምትጀምሩት? ብሎ ፓስተሩ ወንጌላዊ ፊት ቁጭ ብሎ ልጆቹ የሚጫወቱበት ቦታ የሚጫወቱትን ሙዚቃ ሰምቶ እዚህ ቦታ ሲጫወታችሁ ጥሩ ነው፣ እንዲህ አይነት ቦታ ግን ጥሩ አይደለም ብሎ የሚመክራቸው የሚመራቸው ወንጌላዊ ያስፈልጋቸዋል፣ ፓስተር ያስፈልጋቸዋል። ወደ ሙዚቀኞቹ ከመጣን ለምሳሌ እንደ ኦፊሻሊ እንደዚህ ግልጽ አንነጋገረውም እንጂ እኔ አንዳንድ ነገሮችን መሪዎችን በግልጽ ቢያወሩት ደስ ይለኛል። እንደዚህ ኦፊሻሊ አናወራውም እንጂ ለምሳሌ ባለፈው ስቴዲየም በተካሄደ አንድ ስብሰባ ላይ የፖሊስ ማርሽ መዝሙር አቅርቦልናል። ምን ያህሎቹ ወንጌላውያን ናቸው አናውቅም። እንግዲህ የፖሊስ ማርሽ አባላት በሙሉ የወንጌል አማኝ ናቸው ማለት ይከብደኛል ለኔ። እንደዚህ የሚመስሉ ስዕሎች አሉ። በተለያየ ጊዜ ሙዚቀኛን ወደ ቤተክርስቲያን ጠርተን ሳያቅሰቡ ወይም ምዕመኑ ጋር አዌርነሱ ሳይፈጠር ወይም አንዳንዴ መሪዎቹም ሳያውቁት ተጫውተው የመሄድ ነገር ትንሽ ያለ ይመስለኛል እና አንደነግጥም ብዙ ጊዜ ግን እኔ በጣም እንደው ስትረስ አድርገን ብናወራ ብዬ የምለው ይሄ ዘፈን የምትለዋ በጣም ስቲል የምትይዘን የምታከራክረን ጋር ነውና ወደ ኮሞይሱ እንድንመጣ ነው። ለምሳሌ አንተ መጽሐፍ ላይ ስንመለከተው ከዘፈኑ ይልቅ እኮ የኛም ጋስ ድግስ የዛይነ መልክ የለውም ወይ ብለህ ጠይቀሃልና አስደንግጦኛልም እንዳስብበትም አድርጎኛል። እሱም ብታነሳልኝ ደስ ይላል። አሁን ቅጥ ያጣ ፈንጠዝያ የሚለውን ነገር የምናየው ምናልባት ኮሞይስ ተብሎ የተባለው ነገር ኦሪጂናሊ ስንመለከተው ያው ቀደም እንዳልኩት ነው። ከጣዖት አምልኮ ጋር ከዳንሱ፣ ከዘፋኑ፣ ከጭፈራው፣ ከሴክሱ እንዲሁም ወሲቡ ላይቭ ነው። ለአምልኮት የሚደረግ አይነት ስለሆነ በጣም ህዝብ ተሰብስቦ እያየ የሚደረግ የወሲብ ግንኙነት ሁሉ የጠቀለለ ነገር ነው። ያንን ነው ጳውሎስ በጣም አክሮ እንዲህ የሚያደርጉትን ነገሮች እና ጴጥሮስም እንዳለው በፊት በነበራችሁበት ጨለማ ዘመን እንድትሆኑ ስለነበራችሁ አሁን ተውት ያለው ግን ቆም ብለን ነው የምናስበው። አሁንስ እኛ ጋር የለም ወይ? ምሳ ሂልተን ደግሶ ሰርግ ላይ ማታ 4 ሸራተን የሚደግስ ሚሊዮን ገንዘብ የሚያወጣ የድግሱ አይነት ፍጹም ቅጣም ባሩ የጠፋ በፕሮቴስታንት ውስጥ ራሱ ሆኖ ጌታ አድርጎልኛል በሚል ሽፋን የሚወጣ ገንዘብ ለስንት በመጠኑ መሆን የሚገባው ነገር ይሄ ብቻ አይደለም። እኔ አንድ ፕሮግራም ላይ ከቤተ ክርስቲያን ከአንጋ ጭምር ጣለች የቀረቡበት አንድ ፕሮግራም ሁለቱ ሜዲካል ዶክተሮች ናቸው፣ ባልና ሚስት ዲቪ ሞሉ። ዲቪ ደረሳቸው። አሜሪካ ሀገር ናቸው ያሉት። አሜሪካ ሀገር ሊሄዱ የምስጋና ፕሮግራም ተብሎ ኢትዮጵያ ውስጥ ባለ እጅግ በጣም ኔውሮሎጂስት በጣም የሚቆጠሩ አንደኛ ሰውየው፣ ሁለቱም በጣም ጥሩ ገንዘብ ያላቸው የራሳቸው ፋርማሲ ያላቸው ምናምን ጥሩ ገንዘብ ያላቸው ሰዎች ናቸው።
የእነዚህ ሰዎች ወደ አሜሪካ ሀገር መሄድ እቅልጥ ያለ ድግስ ተደርጎ የምስጋና ፕሮግራም ተብሎ እኔ ጣልቼ ከሰው ጋር ምን ማለት ነው? ይህንን ደሃ ሕክምና የሚያስፈልገውን ህዝብ ጥሎ መሄድ እና ይህንን የምስጋና ፕሮግራም ብሎ ማቅረብ ይሄ ራሱን የቻለ ኮሙኒዝም ነው። ይሄ ራሱ ኦሪጂን፣ ይሄ ቅጥ አምባሩ የጠፋ አስተሳሰብ ነው። እንዲሁም ማድረግ የነበረባቸው የዛን ጊዜ ካህኑ ወይም ፓስተሩ መገሰጥ፣ ሌላው ቢቀር ይህንን ነገር አስባችሁበታል ወይ? እዚህ ያለ ድሃን ህዝብ ማገልገል ነው የሚበልጠው ወይንስ አሜሪካን ሀገር ሄዶ እንደገና ሌላ ሀብት ነው ጨምሮ ያውም ሀብት ባልጎደለበት? ስለዚህ የኔ ኮንሰፕት ራሱ ኢቫንጀሊካል ቸርች ውስጥ መጠናት ያለበት ነገር ይመስለኛል። ቅጥ አምባር ውስጥ ውጭ ወጥተናል በመጠን ኑሮ የሚለው ነገር እየኖር ነው አይደለም። እንደዚህ የመጽሐፍ ቅዱስ ልዩነቶች ሲፈጠሩ የተለያየ ሰዎች እንትን ያደርጋሉ ውይይት ወይም ደግሞ በዛ ላይ ፍቺውንና ነገሩን የማያዝ ለመፍታት የሚደረግ ነገርና የምርቃት ፕሮግራምህን ንግግር ስታደርግ የተናገርከው ነገር አለ። ቃሉን በአግባቡ ፈቶ ትንተና አድርጎ ከኔ ጋር ትክክል ነህ ትክክል አይደለህም ያለኝ እስከዛሬ ድረስ ምንም አይነት ቴዎሎጂያን ኢትዮጵያዊ አልገጠመኝም ብለሃልና ከረራል አይደለም ማለት አስደንግጦኝ ነው። ምክንያቱም እኔ እስከማውቀው በጣም በርካታ የመጽሐፍ ቅዱስ ስነ መለኮት አዋቂዎች እንዳሉን አውቃለሁ። ትምህርት ቤቶች እንዳሉን አውቃለሁ። በተለያየ ጊዜ የተለያዩ ትምህርቶች በዩቲዩቡ በየፌስቡኩ በየመድረኩ እንደሚሰጡ አውቃለሁና ለምንድን ነው እንትን መፍጠር ያልቻላችሁትም የሚለው ያጠያይቀኛል። ምክንያቱም ብዙ ምዕመን ቅድም እኔ እናንተ እንዳነሳ ነው ጥልቅ ሐሳቢ አይደለም። ስለዚህ ከመስማትና በነገሮች ላይ እንትን መዋረግ ነው የሚፈልገው። ከዚህ አንፃር ብዙ የስነ መለኮት ችግሮች እና ክፍተቶች ክርክሮች ይካሄዳሉ። ይሄ ግን ደግሞ ከስነ መለኮትም አልፎ እንዲያውም በጣም የከረረው አይነትና በጣም የተወጠረው አይነት ነውና እዚህ ላይ ለምሳሌ ለምንድን ነው ዲቤት ነገር ወይ ደግሞ እንደ ውይይት ነገር በግላችሁም ወይም ደግሞ ሰፋ አድርጋችሁ ማታደርጉትና ይሄ ከባድ ነገር ስለሆነ ማለት ነው። እውነትን ነው። በዛ በንግግሬ ላይ በጣም አጽንቼ እንዲሁም ደግሜው ነው የተናገርኩት። እኔ መጽሐፍ ሰራ በተለይ ላለፉት 3 ዓመታት ኦልሞስት ሙሉ ጊዜ ሰጥቼ ነው ማለት እችላለሁ። አንዳንድ ትናንሽ ስራ እየሰራሁ ሆነ ካናዳ ሙቭ አድርጌ 2 ዓመት ተቀምጬ እዛ ያሉትን ያው የመጽሐፍ አክሰሱ በጣም ጥሩ ስለሆነ በጣም ደክሜበታለሁ። ቴዎሎጂያኖቻችንን ቀደም ብዬም ቢሆን በዚህ ነገር ላይ ብዙ አውርቻለሁ። የኔ መከራከሪያ ነጥብ ያለው መጀመሪያ ደጋግሜ እንዳልኩት ቃል እግዚአብሔርና ቃል እግዚአብሔሩ ብቻ መጀመሪያ። ስለዚህ ያንን ስንል ምን ማለታችን ነው? ኦኬ ቃሉን እናነሳለን ገላትያ 5:21 ሮሜ 13 እንዲህ እናነሳለን እና ከዛ በኋላ እስቲ ይሄንን ቃል መጽሐፍ ቅዱስ የአማርኛ መጽሐፍ ቅዱስ ትክክል ተርጉሞታል ወይስ አልተረጎመም? መጀመሪያ ቃል ላይ መስማማት አለብን። መከተ የሚል ቃል ብልህ እኔ መከተ ስልህ ተከላከለ ማለት ነው ስልህ አንተ ደግሞ መከተ ማለት ወደደ ብትለኝ ልንግባባ አንችልም። ስለዚህ መጀመሪያ ምንድን የምናደርገው ሁለታችን በዚህ በቃላቱ ጋር ሄደን ነው የምናየው። መከተ ማለት እንዲህ ነው ሲል ከዛ መከራከር አንችልም። በቃ ዳኛ አለ፣ ፍቺው እናገኛለን። ዳኛ አለ፣ ዳኝቶናል። የኔ መጀመሪያ ጥያቄ ሁሉ ጊዜ ቴዎሎጂያኖች ጋር ያለው ዘፈን የሚለው ቃል ሶንግ ኦር ሚውዚክ ማለት ነው። እንስማማለን? አዎ እንስማማለን። ሌላ ነገር ሊሆን አይችልም። ኦኬ ኦርጂ ወይም ኮሞይስ ማለት ሶንግ ኦር ሚውዚክ ማለት ነው ወይ ብዬ እጠይቃለሁ። መጨረሻ አይደለም ይህንን ነው ኦርጂ ኮሞይስ ማለት ሚውዚክ ኤንድ ሶንግ ማለት ነው ብሎ የተከራከረኝ ወይም ሊከራከረኝ የሚችል ቴዎሎጂያን ሊኖር አይችልም። ስለዚህ መጀመሪያው ላይ ትርጉሙ ላይ ከማንም ቴዎሎጂያን ጋር ከማንም የቋንቋ አዋቂ ጋር ስምምነቱ እንገባለን መጀመሪያ። ስለዚህ ነው የመጽሐፍ ቅዱስ ማህበር ጋር ሄጄ ደብዳቤም ጽፌም ስጠይቃቸው ልክ ነህ፣ ይሄ ኦርጂ የሚለው ቃል ዘፈን የሚለው ቃል አይተካውም። ኦርጂ ውስጥ ዘፈን አለ አንዱ አለ እዛ ውስጥ፣ ግን ኦርጂ ማለት ግን ዘፈን ማለት ግን አይደለም። ስለዚህ ይሄ አይፈታውም። ለዚህ ነው ያሻሻሉት የ97 እትሙ ላይ ማለት ነው። ስለዚህ አንድ ከቴዎሎጂያኖች ጋር መጀመሪያ የሚያግባባን ነገር የቃል ትርጉም ነው። የትም አያስኬድም። ሁለተኛው ደግሞ ቴዎሎጂካል ኤክስጂሲስ መስራት ነው። ይሄ ማለት ማለት ነው ነገሩ የተባለበት ምክንያት ምንድን ነው? ጳውሎስ ለምን አለ? ጴጥሮስ ይሄንን ለምን አለ? ምንድነው ምክንያቱ? የታሪኩ ሂደት ምናምን ወደዚህ ወጣ ገባ ከዘፍጥረት እስከ ራእይ ስለዚህ ጉዳይ ስለ ሙዚቃ ስለ ዘፈን የተባለ ነገር ምንድነው? እንዴት ነው የታየው? ምናምን የሚለው ነገር መስራት ማለት ነው። ያንን ስትሰራ አሁንም ከቴዎሎጂያኖች ጋር
ወደ መግባባት ነው የሚያመጣን። እኛ ዘፈን የሚለውን ቃል አሁን የተረጎሙበትን አካሄድ እንዲህ ጠባብ ነገር ሆኖ አናገኘውም። በውስጡ መልካምም ክፉም ነገር የያዘ የተደበላለቀ ነገር። ምክንያቱም ኢየሱስ ራሱ ስለ ዘፈን ተናግሯል። የጠፋው ልጅ ታሪክ ሲያወራ ዘፈን ነው ያለው። መጽሐፊውን አይቻለ ወደ 14 ወደ 13 ነጥቦች ዘርዝረው የተለያየ የተጠቀሰው ዘፈን በፖዚቲቭ የተጠቀሰበት ነገሮች በሙሉ እዛ ጋር ዘርዝሬያቸዋለሁ። ዘፈን ግን ሁልጊዜ ፖዚቲቭ ነው አይደለም፣ በክፉ የተጠቀሰባቸው ቦታዎች አሉ። ስለዚህ ድብልቅ ነው ማለት ነው እሱ እንጂ እንደዚህ የለየለት እንደ መስረቅ እንደ መግደል እንዲህ ግልጥ የሆነ ነገር አለ፣ የተደበላለቀ ነገር ነው። አሁን እንደምትነግረኝ ከሆነ ታዲያ ምንድነው ልዩነታችንን የሚፈጥረን? ለምንድን ቆይ አሁን ሁለተኛው ነገር እሱ ነው። ቴዎሎጂካል ኤክስጀስ ሰርተንበት አሁንም ከቴዎሎጂ ጋር በዚህ ምንም የሚያጣላ ነገር የለም። እኔ ማንም ቴዎሎጂ ኢትዮጵያዊ ቴዎሎጂ ፈረንጁማ ስለዚህ ጉዳይ ጭራሽ አያወራም ወይ አፍሪካዊ ቴዎሎጂ ስለዚህ ጉዳይ ጭራሽ ምንድን ነው የምታወራው ብሎ ነው ገና የሚጀምረው። ጭራሽም ሀሳቡም የለውም። እኛ ጋር ያለው ችግር ይህን ነገር ከምንም ቃላት በላይ ማጽናት ፈልጋል። እኛ ጋር ብቻ ያለ ችግር ነው፣ ኢትዮጵያዊ ጋር ብቻ ያለ ችግር ነው። ስለዚህ ኤክስቼንጅ ስንሰራም ከሌሎቹ ጋር ከቴዎሎጂያኖች ጋር ጠብ ውስጥ አንገባም። ልክ ነው። የተለያየ ስሜት አለው፣ የተለያየ ተረጓጉም አለው ወደሚል ነገር እንመጣለን። ስለዚህ በሁለቱም ነገር ተስማማን ማለት ነው። በቃል ፍቺውን ከቴዎሎጂያኖች ጋር እንስማማለን። እኔ ካጋጠመኝ ስም መጥራት ቦታ አልፈልግም እንጂ ከበርካቶች ጋር የቲሲ ተማሪ ሆነ የገስ ተማሪ ሆነ መካነ ኢየሱስ ሴሚናሪ ተማሪ ሆነ የፈለከው ቴዎሎጂካል ስኩል ተማሪዎች ይሁኑ ወይም አስተማሪዎች ይሁኑ ወይም በዚህ በጉዳይ ላይ ጥልቀት ያጠኑ ይሁኑ ኢትዮጵያዊ በፈረንጅ ሀገር የሚኖር ቴዎሎጂካል እስከ ፕሮፌሰር ዶክትሬቱ የሄደው ይሁን እኔ ያው ተሻካይ ብዙም ስለምታወቅ በረጅም ጊዜ ዓመትም ስለኖር ከብዙዎች ጋር እንተዋወቃለን። ስልክ ፒክ አድርጌ ቁጭ ብዬ የማወራቸው ናቸው ብዙዎቹ። አንዳቸው በትርጉሙ በቃል ትርጉሙ ልክ አይደለም፣ በሰራው ቴዎሎጂካል ኤክስጀስም ልክ አይደለም። ከዛ እንደገና ሶስተኛው ደግሞ ሌላ ኢምፖርታንት ነገር እኛን ከሚመስሉ የፕሮቴስታንት አማኞች ጋር አሁን እዚህ ውስጥ እንደው እኛው ሰርኩስ ልቅረው ይሄ ነው። ኦኬ ዌል የፉል ጎስፕል ፔንቴኮስታል አሜሪካ ያለ ይሆን ወይንም ምናምን ይሆን ኮሪያ፣ ጃፓን ምናምን ኬንያ ይሆን ወይንም ደግሞ ሉተራዊ ጀርመናዊ ይሆን ወይንም ባፕቲስት አሜሪካዊ ይሆን ምናምን ከኛው እምነት ጋር ከሚመሳሰሉት ጋር ነገሩን አይተነው አይ እነሱ አንተ ብቻ ነህ እንጂ እንደምትለው እነሱ በሙሉ ከኛ ጋር አንድ ናቸው ያለኝ። ስለዚህ ነው በድፍረት እነዚህ ሶስት ነገሮች አንድ ላይ አስቀምጬ ኢትዮጵያዊ ቴዎሎጂያን ይሄን ነገር ተሳስተሃል ያለኝ ኢትዮጵያዊ ቴዎሎጂያን አላገኘሁም። እርግጥ ነው የሚሞግቱኝ ያሉ ቴዎሎጂያኖች ሙግታቸው ግን እኔ በዚህ መጽሐፍ ቅዱስና በዚህ ነገር ተመስርቼ ያደረኩትን ሳይሆን ትውፊታችን ነው። ትውፊት ልማዳችን ይሄ በቃ ቤተክርስቲያን ላለፉት 30-40 ዓመታት በተለይ በቃ ትውፊት አድርገዋለች። ስለዚህ ልማዱ አይነካብን የሚሉ እንጂ ልማዱ የተመሰረተበት መሰረት ልክ ነው ብሎ የሚከራከር እንግዲህ በአንተ ሾው ላይ ደግሞ ሌላ ቀን ደግሞ ቁጭ ብለን ደግሞ የለም ሰርቶ የሚያቀርበኝ ካለ ደግሞ እመጣለሁ። በጣም ደስ ይለኛል። ምክንያቱም እንደዚህ አይነት ነገሮች ሲነሱ እኔ ሁልጊዜ የማምንበት ወይም ደግሞ መኬድ አለበት ብዬ የማስበው ነገር አለ። ምክንያቱም ከታች የሚነሳ ጄኔሬሽን አለ። አሁን አንተ ኦፊሻሊ መጽሐፍ አድርገዋል። ስለዚህ አንተን ያነባሃል በነፃነት። አሁን የምንከተለው የነፃነት ዘመን ስለሆነና ሌላኛውን ደግሞ አስተማሪ በሌላ ማዕቀፍ ውስጥ ሆኖ ወይም ደግሞ በሌላ ቦታ ይሰማዋል እና ግራ የመጋባት ወይም ደግሞ ውዥንብር ነገር ውስጥ እየሄድን ወይም ደግሞ ከሚመስሉን ጓደኞቻችን ጋር እንኳን አብረህ ለመነጋገር እስኪያስቸግር እንደርሳለን። ስለዚህ ተቀራርቦ የመነጋገር ነገር ግዴታ ይመስለኛል። ላነሳለ የፈለኩት ለምሳሌ መጽሐፍ ላይ በነፃነት ነገር ግን በኃላፊነት የሚል ቃል ተጠቅመሃል እና ነፃነትን እንደ ልብ ሰጥተህ ሰውን ኃላፊነት አድርገህ መልቀቅ ይቻላል ወይ?